ቢኒ እባክህ ልጄ፣ አንተ ከተውከኝ ምን ሆናለሁ? በተይ ለምንድን ነው ስርስር እያልሽ ነፍሴን የምታስጨንቂያት? ድሀ ስለሆንኩ ነዋ። እሱ ያንቺ ችግር ነው እንጂ የእኔ አይደለም። ይኸውልሽ ቀን ያልፋል። እሺ ቀን የሚያልፈው ለሚሰራ ነው። ለእንዳንቺ አይነት ተንኮለኛ አይደለም። ትጠይቂያታለሽ። ግን እናገኛታለን። አዎ እናገኛታለን። እሺ ይቅርታ ታደርግልኛለች ብዬ አስባለሁ። ግን ማሚ በቃ አንቺ አትጨነቂ። አንሺው እድል በእናትሽ አንሺው። ማንሳት ከፈለግሽ ለምን አትዋትም? ለምን ተዋታል? ስላልፈለገች። ለምን ያልፈለገችኝ ይመስልሻል? አላውቅም፣ ግን አልፈለገችም። እኔም አንተን እሷ እንድትቀርባት አልፈልግም። ለምን? ስለማትመጥንህ። እርግጠኛ ነሽ? ስለማትመጥነኝ ነው ወይስ እህቴ ስለሆነች? ምን የምታወራው? ምን አስደነገጠሽ? እድል የማን ልጅ ናት መሰለኝ? አንተ ሰውዬ ያማል እንዴ? እሷ ሞታለች። እድል ቢኒ አሁን ከፊት ዞር በል። እድል እባክሽን አውራ። ከእናንተ ቤተሰብ ጋር ምንም ማውራው ነገር የለም ቢኒ። እናንተ ሌቦቹ እኔ ሌባ ብላችሁ ከቤት አባረራችሁኝ። እኔ ይሄንን አላልኩም። ላታዛልቀኝ እኔ ላትሆን ከአንተ ጋር የማይሆን ነገር ውስጥ ገባሁ። ስህተቴ ላይ ስህተት ላለመድገም ብዬ መድኃኒት ወሰድኩኝ። ሁሉም ደግሞ ያንን ነገር አውቀው እኔ ጥፋተኛ አድርገው አዩ። እሺ ሁሉም ጥፋት የኔ ነው። አዎ ያንተ ነው። ስለዚህ በቃ ተወኝ። እድል እዛ ቤት እኮ ብዙ የቀረሽ ነገር አለ። የለም ከማላውቃቸው ቤተሰቦቼ የተሰጠኝ እንዴት ነው እናንተ የወሰዳችሁብኝ? በጉልበታችሁ አሸነፋችሁ። ይኸውልሽ እንደዛ አይደለም ነገሩ። አንዴ ብቻ ስሚኝ። ምንድን ነው የምሰማ? ይኸውልሽ እድል ማሚ አንቺ ከሄድሽ ጀምሮ ምንም ደህና አይደለችም። ካላመጣልኝ እያለችኝ ነው። ትሰማኛለህ ቢኒያ? ሄደህ እቃ የለውም ብለህ ንገራት። እድል ፖስታ አለ። ፖስታ? ለማንኛውም ነገ እመጣለሁ። ቻው። ቃሌን አላከበርኩም። እንደ እናት አልሆንኩልሽም። ገበናሽን አልሸፈንኩም። ትንሽ ከባድ ነገር ነበረ። በቃ አልፏል። እባክሽ ይቅር በይኝ። ይቅር ብዬሻለሁ። ወይዘሮ ገነት እድልን ወደ ቤት ካላመጣችሁ እኔ ራሴ መቆጣጠር አልችልም፣ ህመሜም እና ጭንቀቴም በጣም እየባሰበኝ ነው አለች። ቢኒም እድልን ከየትም ፈልጌ አፈላልጌ አመጣልሻለሁ አላት። ታዲያ ቢኒም ቃል በገባው መሰረት እድልን ፈልገው ወደ ቤት እንድትመጣ አደረጋት። ወይዘሮ ገነት አንቺን የማይበት በሙሉ አይን የለኝም፣ ስለዚህ ይቅርታ አድርግልኝ፣ ከልብሽ ይቅርታ አድርግልኝ አለቻት። እድልም ይቅርታ አድርጌሻለሁ፣ ከበደልሽኝ ይልቅ ያደረግሽልኝ ነገር ይበልጣል አለቻት። ገነትም እኔ ምንም አላደረግኩልሽም፣ ሁሉንም ነገር በጣም ይቅርታ፣ ሁሉንም ነገር አስተካከላለሁ ስትልም እድል ለመኖር አልመጣሁም፣ ነገር ግን እየመጣሁ እጠይቅሻለሁ አለቻት። ታዲያ ገነትም እኔ እስካሁን ድረስ ምንም እንትን ያላለኝን ነገር አንድ ጥያቄ ልጠይቅሽ ትላታለች። ምንድን ነው እሱ ስትላትም የአንገትሽን ሀብል ማን ሰጠሽ ትላታለች። እድልም እኔ እሱ ከልጅነቴ ጀምሮ አንገቴ ላይ እንዳለ ነው ማውቀው ስትልም እናትሽ ስታገኝሽ የሰጠችሽ ነው ወይ ስትላትም እሱን አላውቅም፣ ግን አባቴ የሰጡኝ እንግዲህ ከቤተሰቦችሽ የተሰጠ ስጦታ ነው ብለውኝ ነው፣ ታሪኩ ብዙ ነው ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በእድል ድራማ ክፍል 18 ወደ እናንተ መጥቻለሁ። እድል በቤተሰቦቿ ቤት ምን ገጠማት? በባለፈው ክፍል እንግዲህ በቤተሰቦቿ ቤት ባለማወቅ ገነት የገዛ ልጇን ሞታለች የተባለችውን ልጅ በአካል እያለች እድልን በሰራተኛ ገነት የገባችውን ልጇን ከቤት እንድትባረር አድርጋታለች። ነገር ግን ስጋ ነው እና ልጇን ስለሆነች ማለትም ውስጧ ነግሯት እሷ እድል ከተባረረች ጀምሮ ሆዷ ስፍስፍ እያለባት አንጀት አልቻለም ነበረ። ታዲያ በጣምም ታማ ነበረ። ቢኒ ሐኪም ቤት መሄድ አለብኝ ሲላትም እኔ በጣም እያመመኝ ነው መታ ጊዜ የለኝም ትለዋለች። ምን ማለት ነው ሲላትም እኔ እድል ከሄደች በኋላ አንጀት ስፍስፍ እያለ ነው፣ ይሄ ስሜት የተሰማኝ ልጅ ሞታለች የተባልኩ ጊዜ ነበረ። አሁን ግን አንጀቴ እሷ ከሄደች በኋላ አንጀቴ ስፍስፍ እያለ ስለሆነ ጦላን እንደገና ደግሞ በጭንቀትም ልሞት ነው። ስለዚህ እሷን ካመጣልኝ ሐኪም ቤት እንደወሰድከ ይቆጥራሉ ትለዋለች። ቢኒም ለማንኛውም እኮ መጀመሪያ እያመመች ነው፣ መጀመሪያ እኮ አንቺ ጤነኛ መሆን አለብሽ፣ ስለዚህ መጀመሪያ አንቺ ሐኪም ቤት ሄጄ እድልን ፈልጌ ያመጣታለሁ ሲላትም ነበር። ታዲያ ገነትም ያን ጊዜ ቀና ብለን እናገኛታለን ወይ ስትለው ነበር። አሁን እናገኛታለን፣ ከየትም ብዬ ፈልጌ ያመጣልሻለሁ ሲላት ታመሰግነዋለች ማለት ነው። ታዲያ በዚህ መካከል አንድ ሁለት ባም እያሉ ማለት ነው። እኔ ባለጌ ከተባለች እድል እኔ ነኝ ባለጌ፣ ሁሉንም ነገር ያደረገችው ለእኔ ብላ ነው፣ ስለዚህ እድል ሳትሆን እኔ ነኝ ባለጌው፣ እኔ ነኝ ከዚህ ቤት መውጣት ያለብኝ ይላል ቢኒ። ከዚህ ቤት መውጣት የለብን ብላ ወይዘሮ ገነት በር ላይ ቆማ ስቅስቅ ብላ እያለቀሰች ግደለኝና ውጣ፣ አንተ ላይ ከይክ ማናለች ትላለች። ታዲያ ቢኒም መጨረሻ ላይ የገነት ሁኔታ በጣም ስላሳዘነውና ግራ ስለተጋባ ሻንጣውን ጥሎ ይሄዳል። ታዲያ ወይዘሮ ገነት በዛ አጋጣሚ ነበር በጣም የታመመችው። በጣም ስትታመም እንግዲህ እድልን አመጣለሁ ብሎ ቢኒ ቃል በገባላት መሰረት የእድልን ጓደኛ ጋር ስልክ ይደውላል። ታዲያ እድልን ጓደኛ እኔ እድልን እንድታገናኝ ይፈልጋለሁ ሲላትም ተገናኝተን አናውቅም፣ ግን እሺ እንድታገኛት አደርጋለሁ ስትለውም ነበር። ታዲያ ጓደኛዋን ካወራት በኋላ ጓደኛዋም ሻይ ቡና እንብል ብላ ወደ እድል ትደውላለች። እድልንም መንገድ ላይ ታገኛትና ሻይ ቡና ብለው ተገናኝተው ሲሸኛኙ ቢኒ ይሄዳል ማለት ነው። ታዲያ ቢኒ እድልን ከፊዛ ቀድሞ እና አንድ ጊዜ ቤት ማሚ ትፈልግሻለች፣ አንቺ ከሄድሽ በኋላ ደህና አይደለችም ይላታል።
እሱን አይመለከተኝም። እናቴ የተሰጠችኝን ቅርስ ከቤተሰቦች ከማላውቃቸው ቤተሰቦች የተሰጠኝን ቅርስ በጉልበታችሁ ወረሳችሁኝ። ስለዚህ እናንተ ቤት ምንም የቀረኝ ነገር የለም ትላለች። ማሚ አንድ ጊዜ ነይ ብትልሻለች ሲላትም እኔ ዕቃ አይደለሁም በላ ስትልም ነበር የመለሰችለት። ለማንኛውም ይቅርታ አድርጊልን እኔ ሲላትም እናንተ እኮ ጭራሽ ብላችሁ ሌባ ናት ባለጌ ናት ብላችሁ አባረራችሁኝ። ባለጌ ያደረገኝም ደግሞ አንተ ነበርክ ትላለች። ሁሉም የኔ ጥፋት ነው ሲላትም ነበር እኮ ታዲያ ምን ይጠበስ ስለዚህ ከፊት የዞር በሌሊት ትለዋለች። ቢኒም በደንብ እንደገና ካሳመናትና በደንብ እንደገና አሳምኗት ምን ብሏት በስንት መከራሽ ትለዋለች። አይ ለእናንተ ብዬ ሳይሆን ነገ እመጣለሁ ለማንኛውም ትለዋለች። ታዲያ ቢኒም ታዲያ ወደ ቤት እንደ ድሮ በሰራተኝነት የምትመለስ መስሎት እቃ ምናምንም አያይዘሽ ከሆነ ሲላትም እናንተ ጋር ልኖር ሳይሆን የሚመጣው በሁላችሁም ባላችሁ በፊት የምከፍተው ፖስጣ ስላለ ነው ስትለውም ቢኒ ይደነግጣል። ፖስጣ ያለችው እንግዲህ የሮማንንና የቢኒን ጸጉር ባለፈው ወስዳ ነበር ማለት ነው። ምክንያቱም ዲኤንኤ ለማስመርመር የዛ ውጤት ደርሶ ያን ውጤቱን ለማንበብ ነበረ እድል ነገ እመጣለሁ ያለችው። ታዲያ ቢኒም ነገ እመጣለሁ ስትለው ተረጋግቶ ወደ ቤቱ ይመለሳል። እንግዲህ እድል ወደ ቤት እየመጣች እያለች ሮማንና ሜላት መንገድ ላይ ይጠብቋታል። አታላ ሮማን እጅና እጇን ይዛ ነይ እንደፈለግሽ አድርጊያት እሷም ቤት ከሄደች ጉዳቸው ፈላ ስትላትም እንግዲህ መንገድ ላይ ለሁለት ይዘዋት ቢኒ ይደርስላታል። ቢኒ ሜላትን በጥፊ መተመታት በኋላ ወደ ቤት እድልን ይዞ ይሄዳል ማለት ነው። ታዲያ ማሚና እድል ተገናኙ። ማሚም ይቅርታ እኔ አንቺን የማይበት አይን የለኝም በጣም ይቅርታ አድርጊልኝ ስትላትም ነበር። እድልም ይቅርታ አድርጊልሻለሁ ስትላትም ማሚ ግን አላመነችው። ያው ከአንጀትሽ ይቅርታ እንድታደርጊልኝ ነው የምፈልገው ስላታለች። ከበደልሽኝ ይልቅ ያደረግሽልኝ ይበልጣልና ይቅርታ አድርጌልሻለሁ ስትላትም ነበር። ሁሉንም እኮ ችያቸው ነበር ግን ሁላችሁም አንድ አይነት ስትሆኑብኝና በጣም ሲብስብኝ ነው ጥዬ የወጣሁት ትላለች። ታዲያ ወይዘሮ ገነትም ሁሉንም ነገር አስተካክላለሁ ስለዚህ እንደ በፊት ሆኝልኝ አንቺ ከወጣሽ በኋላ ነገሮች ሁላ ጨለምብኝ አንቺት ያልችላለች ስትላትም ነበር። ማምዬ አንቺ ብቻ ደህና ሁኚ እንጂ እየመጣሁ ጠይቅሻለሁ ስትላትም ነበር። ታዲያ ዛሬ የመጣሁት ለአንድ ጉዳይ ነው እንጂ እዚህ እናንተ ጋር ልቀመጥ አይደለም በማለትም እድል እንግዲህ ቁጭ ትላለች ማለት ነው። ታዲያ ሮማንና ሜላት በጣም ተጨንቀዋል ማለት ነው። በሌላ በኩል ቢኒ ስልክ እያወራ እድልዬ ስልኩን አንሺው ይላታል። አንተ እድልን ተዋት ስትለውም ነበር። ለምንድን ነው የምተዋት ሲላትም አንደኛ አትመጥንም፣ ሁለተኛ ደግሞ ንቃ ሄዳለች ትሏለች። ለምን ንቃኝ ሄደች ይመስልሻል? ትታኝ ሄደች ይመስልሻል? ሲላትም እኔ እሱን አላውቅም ብቻ ትታ ሄዳለች አትፈልግህም ስትለው ነበር። ያልፈለገችኝ እህቴ ስለሆነች ነው ወይስ ደግሞ ስለማትመጥነኝ ነው? አትመጥንም ስትለው ማለት ነው። እኔ የምተዋት ስለማትመጥነኝ ነው ወይስ ደግሞ እህቴ ስለሆነች ነው ይላታል። እንዴት ነው እህትህ ማትሆነው ስለማትመጥነ ስትለው ነበር። እንደውም ስጠራጠር የማሚላት ልጅ ናት አይደል ሲላት ነበር። ሮማን እሷ እኮ ሞታለች ማን እሷ አይደለችም ብላ ደንግጣ ትታው ትሄዳለች። ታዲያ ሮማን ቢኒ ያወቀብኝ ብላ በጣም በጭንቀት ሞታለች። የእድልን ወደ ቤት መመለስ ደግሞ እሷ እድል ወደ ቤት ተመልሳ የምመጣ ከሆነ ጉድ ይፈላል፣ ስለዚህ እኛ ያልቅልናል፣ እንዳትመለስ ቱቦ ውስጥ እንከታታለን ሲሉም ነበር። ነገር ግን እድል መታ እንግዲህ ሁሉንም ይቅርታ በሏት ብላ ሮማንና ሜላት እግሯ ስር ተንበርክከው ይቅርታ በይን እንዲሏት ይቅርታ አርግልን እንዳይሏት አድርጋቸዋለች ማለት ነው። ገነት መጀመሪያ ደስተኛ ባይሆኑም በኋላ ግን ወዶ ሳይሆን ተገደው ይቅርታ በይን ብለው ለምነዋታል ማለት ነው። እግሯ ስር ተደፍተው ታናድል ሁሉንም ይቅርታ አድርጌላቸዋለሁ ካለች በኋላ ዛሬ የመጣሁት ግን ለአንድ ጉዳይ ነው ብላም እንግዲህ የዲኤንኤ ውጤቱን እያነበበች ነበር ያለቀው ማለት ነው። ቀጣይ እንግዲህ ቢኒ የእውነት የሮማን ትክክለኛ ልጇ የሆነ ወይስ ደግሞ የሮማን ልጅ የተባለው እንግዲህ ምናልባት ተቀያይሮባት ሮማን በዛነቱ ስለሰጠችው በኋላ ልስታውጣው ስለማታውቀው አሜሪካ ያለው ልጅ ይሆን የሮማን ልጅ ወይስ ደግሞ ትክክለኛ የሮማን ልጅ ቢኒ የሆነ የሚለውን እንግዲህ በቀጣይ ቪዲዮ ይዘንላችሁ መመጣ ይሆናል። ለዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።